ዛሬ ያጋጠመኝ አሳዛኝ ክስተት ምንድነው መሰላችሁ? እና ስራ እንዴት ነው? ስራ እግዚአብሔር ይመስገን ጥሩ እየሄደ ነው። እግዚአብሔር ይመስገን። ዛሬ ጭር ምናምን ያለ ነገር ነው። ትንሽ በአስሎ ነው መሰለኝ። እስኪ ዛሬ እንግዲህ ጫማዬን እያስጠረኩ ነው። ለዚህ ደግሞ ለጠንካራ ሰዎች አንዳንዴ አርአያና ምሳሌ እንዲሆኑ ብዬ ካሜራ ብዙ ጊዜ ምንድነው ቄስ ነዎት እንዴ? ስመ አብ ወወልድ ወመንፈስ ቅዱስ አንቱ ምነው ያው ስራ ነው በፍጹም አላደርገውም እንዴ አባቴ ይነሱ ምን ችግር አለ? አይ ይነሱ ምን ነው አባቴ ይሄንን የሚሰሩት ቄሱ ነው? አዎ እንደዚህ ነው። እንዴት ቄስ ነው? እንዴት ይሄን ይሰራሉ? እንግዲህ ያው በደረሰብኝ ችግር ልጆችን ከችግር ለማዳን ከረሃብ ለማዳን ይቅርታ፣ አንዴ ካሜራውን አንዴ አቁሙማ። ያጋጠመኝ አሳዛኝ ክስተት እኔ ጫማ ለማስጠረግ ተቀምጫለሁ። ለካ ሊስትሮ ወይም ደግሞ ጫማ ጠራጊው ሊስትሮ ቄስ ነበሩ ማለት ነው። ድንገት ነው ዕቃ ለማንሳት ሲንቀሳቀሱ ነው እንግዲህ መስቀሉ ሲወድቅ ያየሁትና በጣም ነው ያዘንኩት የደነገጥኩት። ካህን ክቡር ነው። ካህን የሕዝብ አባት ነው። ካህን የሀገርም አባት ነው። ካህናት ለሕዝባችን ለሀገራችን ታላላቅ ባለ ውለታዎቻችን ናቸው። ስጋ ወደሙን ባቀበሉበት እጃቸው ዛሬ ደግሞ የኛን ጫማ ሲጠርጉ እንዴት ልብ ይሰብራል መሰላችሁ? በጣም ያሳዝናል። እኔ በጣም ክውን ያልኩት እንደዚህ ገጥሞኝም አጋጥሞኝም አያውቅም። እንዲህ አለ አሳዛኝ ክስተት። ይህን አባት ከዚህ በፊት ሚዲያ ላይ ለካ አውቃቸዋለሁ። ከዚህ ድርጊት በኋላ ያለውን ነገር ጠጋ ብዬ ስጠይቃቸው ብዙ ነገር ዝርዝር አድርገው አወሩኝና እጅግ የሚያሳዝን ክስተት እንዳጋጠማቸው በደንብ አውርተውኛል። እስኪ እናንተ ምን ተሰማችሁ? ቀድሶ የሚያቆርበው ካህን የሚባርከው ካህን ትናንትና ላይ ሲቀድስ ሲዘምር ሲሰብክ ንስሐ ልጆቹን ሲያስተምር የነበረ አባት ስጋው ደግሞ ያቀበል የነበረ አባት ዛሬ ደግሞ በሊስትሮ ስራ ላይና በቀን ስራ ላይ ሆኖ ስታዩት ምን ተሰማችሁ? የሊስትሮ ስራ መጥፎ ነው እያልኩ አይደለም። ስራ ክቡር ነው። ምክንያቱም በዚህም ስራ ብዙ ሰዎች ኑሯቸውን እየመሩ ስለሆነ፣ ግን ለካህኑ ይመጥናል ወይ ነው። ካህኑ ሲያወሩኝ መደበኛ ስራ እንደነበራቸው አገልጋይ እንደነበሩ ከዛን ሙስና በማጋለጣቸው ከስራ እንደተባረሩ አውርተውኛል። በጣም ያሳዝናል፣ ያሳፍራል። እንግዲህ ማየት ማመን ነው። አሁን ግን ልጆች ከሚራቡ ብዬ ህፃናት እያለሁ እነሱ ከሚራቡ ብዬ
አንዳንድ ቀን ስራ ሲገኝ የሸክም ስራ እሸከማለሁ። ደግሞ አንዳንድ ቀን ደግሞ ተንቀሳቃሽ ሊስትሮ እሰራለሁ አሉ። እንግዲህ እዛ ሁኜ እንዳየሁትና እንደተከታተልኩት ሸክም እንደሚሸከሙ በዚህም ኑሯቸውን እየገፉ እንደሆነ አውርተውኛል። አቤት ዘመናችን መግፋቱ በጣም ያሳዝናል። እጅግ በጣም ያሳፍራል። እስኪ እዚህ ጋር ደግሞ ምን አሉ መሰላችሁ? እስኪ ስሟቸው። ይኸውላችሁ ምስኪኑ ካህን ሊስትሮ እየጠረጉ ጫማ እየጠረጉ ዛሬ መንገድ ላይ ያገኘኋቸው እጅግ የሚያሳዝኑ አባት። ከዚህ በፊት ሚዲያ ላይ አይቻቸው ነበር ይመስለኛል። ይኸውላችሁ ሊስትሮአቸውን ይዘው የተንቀሳቀሱ ነው። ተንቀሳቃሽ ሊስትሮ ነኝ አሉኝ። እስኪ ለማንኛውም ቁጭ አድርጌ አወራቸዋለሁ። እስኪ ጋሼ ኑ እስኪ እናወራ፣ ቁጭ እናወራ። እስኪ ጠይቆት ፈልጋለሁ ምን እንዳጋጠሙት ማለት ነው። ኑ ቁጭ እናወራለን። እስኪ ጠይቆት ፈልጌ ነው። አይ ተንቀሳቃሽ ነው አይደል? የሚገርም እኮ ነው። ተንቀሳቃሽ ሊስትሮም አለ ማለት ነው። እኔ የማውቀው ተንቀሳቃሽ ሱቅ በደረቴ ነበር የማውቀው። አይ ሊስትሮም አለ ሊስትሮም አለ። እስኪ ለማንኛውም እስኪ ቁጭ ብለና ላውራው። እስኪ ካሜራውን አስቀምጡትና ከዚህ በፊት ሚዲያ ላይ ወጥቼ በደረሰበት ችግር ቢያንስ ወደ 6 ጊዜ አፈናና ግድያ ሙከራ ተደርጎብኛል። በኢትዮጵያ ሕዝብ ክርስቲያንና ምዕመናን ትብብር ነው የተረፈው። ስለዚህ አሁን ለጊዜው ቀረጻው ነው። አይ በቃ እስኪ ለማንኛውም ቁጭ ብለን እናውራ። እስኪ ላወራው ትፈልጋለሁ። እሺ አባቴ። እንዲህ ከተግባባን በኋላ እሺ ካሉ በኋላ ስንቀመጥ ግን የነገሩኝ ነገር እጅግ በጣም የሚያሳዝንና የሚያሳፍር ነገር ነው የነገሩኝ። እሱም ምንድነው? ከዚህ በፊት ሚዲያ ላይ ወጥቼ በመናገሬ የተለያየ ዛቻ 6 ጊዜ ከአፈናና ከሞት ተርፌያለሁ። ስለዚህ በቪዲዮ ቀርቤ ማውራት አልፈልግም አለ። በቃ ይቺ እንዳወራን ከዛ በቃ ብዙ ተለያየን ማለት ነው። ቁጭ ብለን በስርዓት ላወራቸው ፈልጌ ነበር። ያለውን ነገር ምንድነው የሆነው ምናምን ልላቸው ፈልጌ ነበር። ግን ያው እሳቸው ያው ስጋት አድሮባቸዋል። ያው እሳቸው እዚህ ቪዲዮ ላይ እንደተናገሩት ከዚህ በፊት ወደ ሚዲያ በመውጣቴ እጅግ የሚያስፈራ ዛቻ ስለደረሰብኝ በፍጹም ልናገር አልፈልግም ወንድሜ ይቅርታ ብለውኝ ከዚህ ውጭ ላወራቸውና ላናገራቸው አልቻልኩም። ከዚህ በፊት በነጋሽ ሚዲያ ቀርበው ተናግረዋል በስፋት ከነገሩ በኋላ ገብቼ ያለውን ነገር በደንብ ሳይ የተለያዩ ሚዲያዎች ላይ ቀርበው አውርተዋል። በዛ ደግሞ ያው የመጣባቸው ፈተና አለ ማለት ነው። ወደ ስራቸው ወደ መደበኛ ስራቸው ወደ አገልግሎታቸው ወደ ቅዳሴያቸው በመመለስ ፈንታ ሌላ ደግሞ አደገኛ ዛቻ በእሳቸው ላይ እየመጣ እንደሆነ አወሩኝ። ስለዚህ ለካሜራ ዝግጁ አይደለሁም ይቅርታ አድርግልኝ ብለው እዚህ ላይ ተለያይተናል። በጣም አሳፋሪ ድርጊት፣ አሳፋሪ ሁኔታ እንግዲህ እያየን ነው ምድራችን ላይ ኢትዮጵያ ላይ እንደዚህ ያሉ ምስኪን አባቶች ይኸው እየተንገላቱ ታዩዋቸዋላችሁ፣ እያየናቸው ነው። ምንችን እንግዲህ ብናገዛቸው። እስኪ ለማንኛውም ግን ትንሽ ንግግር ከነጋሽ ሚዲያ ላይ ወደ እናንተ አምጥቼላችኋለሁ። እስኪ ስማቸው እዛ ላይ ምን እንዳሉ አባቶቻችን የተናገሩት ነገር አለ። ህመምና ረሃብ የይስኩናት ከረሃብ ጦርነት ይሻላል ይላል። እውነት ነው። ከረሃብ ጦርነት በዚህ ምክንያት ነው እንግዲህ ቶሎ ወደ ስራቸውም እንዳይመለሱ እየሆነ ያለውና እንግዲህ እግዚአብሔር ያግዛቸው፣ እግዚአብሔር ይርዳቸው ማለት ነው የምንፈልገው። ከዚህ ቀጥለን ግን ምንድነው የምናየው መሰላችሁ? ሸክም ሲሸከሙ ያየሁትን አጋጣሚ ነው ለእናንተ አሁን ማጋራችሁ። ይኸው ተመልከቱልኝ፣ ተመልከቱ። ካህኑ እንደዚህ እየተሸከሙ ነው። እንደዚህ
አቤት አቤት አቤት! በቃ ክህነት ዋጋ አጣ ማለት ነው። ያው ተመልከቷቸው ሲያሳዝኑ። እስኪ እንግዲህ ለማንኛውም ክርስቲያኖች እንደዚህ ያሉ ምስኪኖችን መርዳት በእርግጠኝነት ግንኙነታችን የሚሆነው ከእግዚአብሔር ብቻ ነው። እነዚህን በማገዛችን እነዚህን በመርዳታችን ማንም አያደንቀንም፣ ማንም አያየንም፣ ማንም የሚዲያ ሰው ትኩረት አይሰጠንም። የሚያየን አንድና አንድ ማን ነው? እግዚአብሔር ብቻ ነው። ይሄ የታወቀ ነው። ምክንያቱም እነዚህ ደሃ ናቸው፣ እነዚህ ምስኪን ናቸው፣ ማንም አያውቃቸውም። ግን አንድ ታዋቂ ሰው ዝነኛ ሰው የሆነ ችግር ቢገጥመው ግን ብዙ ሚዲያ ይከባቸዋል። ብዙ ሰዎች ስለነሱ ሊያወራ ይፈልጋል። እንደነዚህ ያሉ ምስኪን ድሃዎችና ምስኪን አባቶችን ግን ማንም ዞሮ ስለማያቸው፣ ስለዚህ እነዚህን ሰዎች ማገዝ በቀጥታ ከእግዚአብሔር ጋር መገናኘት ነው። ምክንያቱም የሚያውቃቸው እግዚአብሔርና እግዚአብሔር ብቻ ነው። ከዛ ቀጥሎ ምናልባት የምታግዛቸው ሰዎች የምትረዷቸው ሰዎች እና እግዚአብሔር ብቻ ነው ይህን ሰው ያውቃቸው የሚችለው። ከዛ ውጭ ማንም አያውቃቸውም እና እንርዳቸው። አካውንት ተቀብያቸዋለሁ። ንግድ ባንክ 1051 31 31 449 ቄስ ይሄይስ አያሌው ነው የሚባሉት። ልድገምላችሁ 1051 31 31 449 በንግድ ባንክ ማለት ነው። ሌላ እንደ አማራጭ አባይ ባንክም ሰጥተውኛል። 10 81 01 97 04 27 40 18 ይሄ አባይ ባንክ ነው። እንግዲህ በዚህ እናግዛቸው። የምትችሉ ሰዎች ማገዝ የምትችሉ ሰዎች እስኪ እርዷቸው፣ እንርዳቸው፣ እናግዛቸው። እና የዛሬ ገጠመኝ ይሄን ነበር። በጣም ልቤ ተሰብሮ ነው ወደ ቤት የተመለስኩት እና እያዘንኩ እያሰብኩ ነበር እስከ ቤት ድረስ የመጣሁትና ያው ልብስም አልቀየርኩም እንደምታዩኝ እዛው የለበስኩትን ልብስ ነው እንደመጣው ወዲያው እንደገባው ነው ይሄን ቪዲዮ ለመስራት የተገደድኩት። ምክንያቱም እጅግ የሚያስቆጭ ታሪክ ነው የነገሩኝ እና የሚያሳዝን ሁኔታ ስለሆነ እንርዳቸው፣ እናግዛቸው ለማለት ነው። ቤተሰቦቼ ሰላም ሁኑልኝ።